የኒቃብ ክብር ማያውቁ ሴቶች ብዙ ነገር ሲያደርጉ እንመለከታለን። ባሏ በሌላ ሰው አስጀንጅኖ ኢጃዛ ቤት ከወረደች በኋላ በዚህ መልኩ ተደብድባለች። ምን አጥፍታ ነው? እቤት ኪራይ አስወርዷት ወንድ ጋር ወርዳ እሱ እዛው ቁጭ ብሎ ያገኛት ድብድብ አድርገው አማነቴ እንዳይገዛ በሂጃብ ምክንያት የ14 ዓመቷ ህፃን ልጅ የቀን ስራ እየሰራች ትገኛለች። ሰለምቴ ናት በጣም። ስለዚህ አሁን ትምህርት አቋርጠሻል በሂጃብሽ ምክንያት? አሁን ላይ አቁሜያለሁ። አሁን እስልምና ከገባሽ በኋላ በዚህ ድምሽ የቀን ስራ ስትሰሪ ምን ስትይ ኧረ ምን በወጣኝ በቃ እንደገና ተመልሼ ራሴን ስችል ጥሩ ኑሮ መኖር ስጀምር እዚህ ሁኔታ እንዳለው ፀሐይ በመሞቃችን ብቻ ግብር መክፈላችን አይቀርም እና መንግስታችን ደግሞ አዲሱን የግብር አዋጅ ትላንትና ጀምሮ አጽድቋል። በነገር በኋላ 1 ሚሊዮን ብር የሚያወጣ ቤት ካላችሁ 10,000 ብር ትከፍሉኛላችሁ በየአመቱ። 2 ሚሊዮን የሚያወጣ ደግሞ ከሆነ እያባዛችሁ ትሄዳላችሁ። 1% فمن شرح الله صدره للإسلام فهو على نور من ربه አህለን ወሰህለን ወረህመቱላሂ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና ተከበራችሁ ለክታቶች ባላችሁበት የአላህ ሰላም እዝነት ተረድኤት ቸርነት ኢንሻአላህ ዛሬም ከመገ እንደተመለከታችሁ ተነጋጋሪ የተዱብ የተማረጡ እንዲሁም ደግሞ እስላማዊ ቪዲዮ ኢንሻአላህ እነዚህን ቪዲዮዎች በጋራ እንመለከታለን። ከእናንተ የሚጠበቀው ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ነበር ቻናል ቀም ላይክ እያደረጋችሁ ሀሳብ አስተያየት ይስጣችሁ። እስከ ፕሮግራማችን ፍጻሜ አብራችሁ ቆዩ። ቀጥታ ወደ ቪዲዮ አልኩላችሁ። እዚህ በምስሉ ላይ የምትመለከቱት በጣም ተወዳጁ በጣም የምናከብረው ሁላችንም በአንድ በህብረት እንግዲህ የምናደንቀውና የምንወደው ከንቲባ ከድር ጁሃር ነው። የድሬዳዋው ከንቲባ ሁላችሁም ታውቁታላችሁ። በዚህ መልኩ እንግዲህ ጀናዛ ተሸክሞ ባለስልጣን ነኝ ባለሀብት ነኝ አመራር ነኝ የተለያዩ ነፍስያ ሳይሰማው በዚህ መልኩ ከህዝቡ እኩል ተሸክሞ እየሄደ ይገኛል። እንግዲህ የተለያዩ መቃብር ስፍራ ላይ የተገኘ ዱዓ ሲያደርግ ነበረ። ይህንን ተግባር አለማድነቅ አይቻልም። ሱብሃንአላህ በጣም የሚገርም ነው። ወላሂ አላህ ይጠብቀው ነው የምለው። እንግዲህ በነገራችን ላይ አይደለም በዚህ በከንቲባ ደረጃነት አይደለም አንድ ራሷን በምታስተዳድር ትልቅ እንግዲህ ሀገር ዋና እንግዲህ ከንቲባ ሆኖ ቀርቶ ትናንሽ ስልጣን ይዘን ነፍስያ ጥግ ድረስ ነው የምንደርሰው። በነገር መስጊድ ሁሉ ገብተን መስገድ ይከብድናል አይደል? ግን ከእንደነዚህ አይነት ታታሪ ጀግኖች ልንማር ይገባል የሚል ነው። እስኪ በአንድ ቃል ግለጹት። በጣም ጀግና በጣም ወደው አላህ ሁላችሁም ዱዓ አድርጉለት። አላህ እድሜ ጤና አፊያ ይስጠው ለማለት ወዳለው። ሟቹንም ደግሞ በዚህ መልኩ አላህ ይዘንላቸው አላህ ይርሐማቸው። ወደ ሌላኛው ቪዲዮ አልፍኩላችሁ። ለትዳሮች በተለይ በአረብ ሀገር ላላችሁ እህቶች ወሳኝ ቪዲዮ ነው ብዬ አምናለሁ። ምንድነው የተፈጠረው? ይህን ቪዲዮ በጋራ እንመልከት። የዚች ምድር መከራ ሁላ ተቀብላለች። ይች ልጅ የኦሮሞ ተወላጅ ነች። ባሏ በሌላ ሰው አስጀንጅኖ እቤት ኪራይ አስወርዷት ወንድ ጋር ወርዳ እሱ እዛው ቁጭ ብሎ ሲያገኛት ድብድብ አድርገው ለቀቋት። አረ ተማሩ እህቶች፣ አረ ተማሩ። ላላህ ብላችሁ ተማሩ። ተው አላህን መፍራቱን ብትተው በዱላ እንመታለን። ታገባችሁ ወዲያ ደግሞ ወዲያ ወዲህ። እጅግ የሚያስገርም እንዲሁም ደግሞ የሚያሳፍርም ተግባር ነው። እንግዲህ የገዛ ሚስቱን ነው በዚህ መልኩ የደብ ምክንያት እንግዲህ በሌላ ሰው አስጀንጅኗት ምንድነው ያ ሰውዬ ኢጃዛ ቤት እንገናኝ ነው። በነገራችን ላይ ሳውዲ እንግዲህ ኢጃዛ ቤት ነው የሚገናኙት ለአረፍት የሚወርዱበት ቦታ ማለት ነው። እዛ እንግዲህ ሌላ ባለትዳር ናት ሌላ ወንድ ጋር ስትሄድ በዚህ መልኩ እንግዲህ አብረው ነው እንደደበደባት የሚያሳይ መረጃ ነው እንግዲህ እየወጣ የሚገኘው። ትዳሯን ትታ ኒካዋን አሳልፋ ሌላ ወንድ ጋር ልትማግጥ አይነት ነገር ነው የሄደችው። እጅግ የሚያሳፍር እጅግ የሚያሳዝን ተግባር ነው። አላህ ይጠብቀን ከእንደዚህ አይነት ሙሲባም ጭምር ነው። ምክንያቱም እንግዲህ አላማ አለን የወጣንበትን አላማ ትተን ከዛም አልፎ ደግሞ ከተለያዩ አሳፋሪ ተግባር ወጣችሁ ትዳርን ብላችሁ መታችሁ እንዲሁም ደግሞ ከተጋባችሁ በኋላ እንግዲህ ሌላ ወንድ ጋር መጀናጀን ሌላ ሰው ጋር መሄድ በጣም እጅግ ያሳፍራል። ወንዶችን በዚሁ አጋጣሚ አላህን ፍሩ ለማለት ወዳለሁ። ምክንያቱም ባለ ትዳር ሴቶችን ለምንድን ነው የምታወሩት? አታውሩ፣ አታባልጓቸው የሚል መልእክት ነው በዚሁ አጋጣሚ ማስተላለፍ የምፈልገው። እናንተስ በዚህ ጉዳይ ላይ ሀሳብ አስተያየት ስጡ። ከዚህም አልፎ ደግሞ በተለያዩ በኢጃዛ ቤት ይሄ የት እንደሆነ ወላሂ አለም እኔ የማውቀው ነገር የለም። ነገር ግን ኒቃብ ለብሰው
ሂጃብ ለብሰው የተለያዩ ቦታ ላይ ጭፈራ እያደረጉ ነው። እንግዲህ እንደዚህ ነው እየጨፈሩ ያሉት። ሂጃብ ጠምጥመዋል። ከዛም አልፎ ደግሞ ኒቃብ ለብሳ በዚህ መልኩ እንግዲህ ስትደለቅ ነበረ። ኢጃዛ ቤት ይሁን አብዛኛው እንደዚህ አይነት ቪዲዮ የሚለቀቀው ከሳውዲ አረቢያ እንዲሁም አረብ ሀገር ካሉ እንግዲህ ነው የሚለቀቀው ማለት ነው። ምክንያቱም ሲያርፉ እንግዲህ ሩዙም ተጠራቅሞ ሲፈነዳ ብዙ ነገር ነው እንግዲህ ኦቨር የምናደርገው። ነገር ግን በሚዲያ የሚለቀቅና የማይለቀቅ ነገር ራሳችሁ ጋር የሚቀመጥ የማይቀመጥ ነገር ለይታችሁ ልታውቁ ይገባል ብዬ አምናለሁ። ከዛም አልፎ ደግሞ እንደዚህ አይነት ተግባራቶች ስልካችሁ ላይም ሊቀመጥ አይገባም። ምክንያቱም ወንጀል ነው። ወንጀል በጣም ከባድ ነው። ከዛም አልፎ ደግሞ የራሳችን በድብቅ የሰራነው ወንጀል በአደባባይ ማውጣት ኢቭን ደግሞ ወንድ ኢቭን አለ ቦታው ላይ ማለት ነው። ወንድ እያለ በዚህ መልኩ መደለቅ አስፈላጊ ነው ብዬ አላምንም። ሲቀጥል ደግሞ የኒቃብን ክብር ዝቅ ማድረግ ነው ብዬ አምናለሁ። እስልምናችንን ማሰደብ ነው። ኒቃብ ተለብሶ በአንድ ፊቷ ቢወለቅ ይሻላል። እዚህ ጋር ኒቃብ ተለብሶ የኒቃብ ክብር የማያውቁ ሴቶች ብዙ ነገር ሲያደርጉ እንመለከታለን። አላህ ልንፈራ ይገባል። ወደ ሌላኛው ቪዲዮ አለፍኩላችሁ። ጀማ መንግስታችን አዲስ ህግ አውጥቷል። ደግሞ ከቤት ሰራን ከቤት ኪራይ ተገላገልን ስንል ሌላ ጣጣ መጥቷል። ምንድነው የተፈጠረው እንመልከት። እና መንግስታችን ደግሞ አዲሱን የግብር አዋጅ ትላንትና ጀምሮ አጽድቋል። በነጋሪት ጋዜጣ ታውጇልና የንብረት ታክስ ይባላል። ካሁን በኋላ 1 ሚሊዮን ብር የሚያወጣ ቤት ካላችሁ 10 ሺህ ብር ትከፍሉኛላችሁ በየአመቱ። 2 ሚሊዮን የሚያወጣ ደግሞ ከሆነ እያባዛችሁ ትሄዳላችሁ። 1% የኔ ነው፣ የቤታችሁ 1% የኔ ነው የሚል አዋጅ አውጥቷል። እንግዲህ ፓርላማ የሚገቡ ሰዎች እነዚህ ነበሩ። የዚህ እጃቸውን ያወጡት እኮ ፓርላማ ያሉ ሰዎች ነበሩና አሁን ደግሞ እዚህ ላይ ካሙዙ ሲጨመሩበት ደግሞ ምን እንደሚያርቁ ፀሐይ ለመሞቅ ራሱ ግብር ክፈሉ ልንባል እንችላለንና ካሁን በኋላ ወገባችሁን ጠበቅ አድርጉ። በቀደም ለታ 5% ለአደጋና ስጋት ለከምት ከትራንዛክሽኑ ከብድሩ ሁሉ ወስዷል። አሁን ደግሞ ቤት አለኝ ብለህ ቢያንስ ቢከፋኝም ቤት ይቀመጣለሁ ስትል ግብር ትከፍላለህ። የጣራና ግርግዳ ምናምን አይደለም፣ ሌላ ግብር ነው ይሄ። በ1 ሚሊዮን ብር ላይ እስከ 10 ሺህ ብር ድረስ የሚሰላ ነውና ኢትዮጵያኖች ወገባችሁን ጠበቅ አድርጉ። እና እነ ካሙዙ ደግሞ ፓርላማ ሲገቡ ፀሐይ ለመሞቅ ኢትዮጵያኖች ፀሐይ ሲሞቁ ግብር ክፈሉ ሲባል ልጁን ያወጣልና እንዲህ አይነት ሰውን ፓርላማ እየገባ ነው። ድሮ መንግስት ምርጫ ሲደርስ ህዝቡን ይንከባከባል። ይሄ እኮ ግብር ነው በቃ ናት በቴሌ በውሃ ምንም አይመጣም ብለናል። መንግስት የሚወዳደረኝም ፓርቲ የለም ብለናል። እና መንግስታችን እሺ ፈራን በቃ ግብር ግን በዛብን። ቢያንስ አረጋጉት የመንግስት ተቋማት በእናታችሁ ሰለቸን። በጣም ግብር በዝቶብናል። በነገራችን ላይ በዚህ ሁኔታ እንግዲህ በአመት 10 ሺህ ብር ማለት የ1 ሚሊዮን ብር እንግዲህ ዋጋ የሚያወጣ ቤት ካላችሁ ማለት ወደ 900 ብር አካባቢ ይመስለኛል አይደል ሲሰላ። ከዛም በኋላ ደግሞ 2 3 ሚሊዮን 4 ሚሊዮን 5 ሚሊዮን ከዛም በላይ ሲኖራችሁ ደግሞ በየወሩ በቃ ከ5000 ብር በላይ ልከፍሉ ነው ማለት ነው። እንዲህ እኮ ማለት እኮ ያው ቤት ኪራይ እኮ ማለት እኮ በገዛ ቤታችን ድክም ማለት ገና ሰማው ራሱ ወላሂ እንጃ። በዚህ ሁኔታ እንዳለው ፀሐይ በመሞቃችን ብቻ ፀሐይ በማረጃችን ብቻ ግብር መክፈላችን አይቀርም። እንጃ በጣም በቃ ህዝቡ ተማሯል ወላሂ። ወዶ አይደለም ከሀገር የሚወጡት። በነገራችን በባህር በምን እያቋረጡ በቃ ሰው መስራት ከብዶታል ወላሂ። የሆነ ነገር ሲያደርግ ትንሽ ነገር ሲከፍት ግብር ኦቨር ከሚያገኘው በላይ የቤት ኪራይ አለ፣ ሰራተኛ አለ። ግብር ሲመጣ ምን ያህል ያገኛል? የራሱ በጣም ከባድ የሆነበት ሀገር እየሆነ ነው። ምን ተሰርቶ እንደሚያዋጣም አላውቅም። ድሃው በጣም ድሃ እየሆነ የሚመጣው በዚህ ሁኔታ፣ ሀብታሙ ደግሞ ሀብታም እየሆነ የሚመጣው። ምክንያቱም እንግዲህ ለሀብታሙ ነው እየተመቻቸ ያለው፣ የሚሰራው እሱ ነው። ድሃው እየተበዘበዘ ይሄዳል። ወላሂ ለምቻ ከባድ ነው። በዚህ ጉዳይ እናንተ ሀሳብ አስተያየቱበት። በሂጃብ ምክንያት የ14 ዓመቷ ህፃን ልጅ የቀን ስራ እየሰራች ትገኛለች። ሰለምቴ ናት፣ በጣም ጀግና ናት። ምንድን የተፈጠረው? ስለዚህ አሁን ትምህርት አቋርጠሻል በሂጃብሽ ምክንያት? አሁን ላይ አቁሜያለሁ። አሁን እስልምናው ከገባሽ በኋላ በዚህ ድምሽ የቀን ስራ ስትሰሪ ምን ስትይ ኧረ ምን በወጣኝ በቃ እንደገና ተመልሼ ራሴን ስችል ጥሩ ኑሮ መኖር ስጀምር ተመልሼ ሰልማለሁ የሚል ሀሳብ ምናምን ነው ጎምነት ያደረግሽ? አሁን በዛ መሀል መሞት አለ፣ ስንት ነገር አለ። ሻሃዳ ሳያዝ መሞት ከባድ። ስለዚህ እንደዚህ እቀጥላለሁ። ማንም ባይኖር ምንም ባይኖር ኖርማል አላህ አለሽ። ታዲያ አላህ ለኔ ካለ ለምን ይሄን ያስተካክልልኝም? ለምን ብቻዬን ተወኝ ብለሽ አታማርሪ? አይ አማርራል
እንዴት ሰው አይደለሽ? ሰው እኮ ነኝ ግን ያው እንደሱ ያላቀ ምን ቢሰጥሽ? እስልምና ሰጥቶኛል። እስልምናን የሚያክል ነገር ትልቅ ነገር ሰጥቶኛል። እስልምናው ቢቀርስ ምን ይቆልሻል? ምን ይቀርብሽ ነበር? ጀነት ይቀር ነበር። ስለዚህ ምንም ችግር ብትሆን በዚህ እድሜ ብሸከምም እስልምናዬን አለ አላህ አለ ብለሽ ነው እየኖርሽ ያለሽ። ማሻአላህ። ምን ያበረታሻል ግን በበለጠ? ምን ያጠነክርሻል? በበለጠ የሚያጠነክረኝ ነገር ከዚህ በፊት የነበሩት ሷሃቢዎች ስንት ነገር ተፈተኑ አይደል? አሁን እኔ እቺ ብዙም ይሄን ያክል አልተፈተንኩም። እነሱ ከዚህ በላይ ሆኖ አልነበር ለእስልምና። እሱ ነገር ያበረታኛል። ማሻአላህ። ስለዚህ አሁን አንቺ ስራ የምትሰሪው በቋሚነት ሳይሆን የሆነ ቦታ ተቀምጠሽ ትጠብቂያለሽ። ለምን አብረን አንጠብቅም ታዲያ? አንድ ቀን አብረን እንስራና ከዛ ያገኘሁትን ገንዘብ ሰጥሻለሁ እኔ ላንቺ። በቀን አይደል የሚከፈለው? አንዳንዶቹ ደግሞ በሳምንት ከቆየ እንደዛ ነው የሚከፍሉት። የቀን እንነጋገራ። የቀን ይስጡን ስራውን። ለምሳሌ የቀን ወይ ግማሽ ቀን ስራ አብረን እንስራ። ከዛ በኋላ አይከፍሉኝም። በግማሽ ቀን የለም ስራ። እንደ ስራው ነው እነሱ እንደጨረሱ እንደ ስራው። በምን ሰዓት ነው የምንቀመጠው? ጠዋት ላይ። ጠዋት ስንት ሰዓት? ጠዋት 1 ሰዓት ተኩል ምናምን አውጣለሁ። ከ1 ሰዓት ተኩል ጀምሮ እዛ ቦታ ላይ እንቀመጣለን። ከዛ በኋላ ስራ ያሰጡን፣ ያገኘነውን ስራ እንሰራለን ማለት ነው። ዝም ብለን አውርተን ከምናልፈው መጥቼ ላሳያችሁ ብዬ ነው። ዛሬ ከስቱዲዮ ደግሞ ወጣ ብለን እንደገና ቆይታ እያደረግን ያለ ነው። ያው ይሄንን ስራ እንደምትሰራ ያወቅኩት እኔም ከእናንተ እኩል ነው ስቱዲዮ ላይ እና በጣም ከመደነቅ የተነሳ በቃ ይሄ ነው ስራሽ ማለት ነው ምናምን ብሎ ከመዝጋት የምር የምትኖረው ህይወት ምን አይነት ነው የሚለውን ደግሞ ለማሳየት አስበን ነው ዛሬ ከጠዋት ጀምሮ ከፊርዳውስ ጋር ቆይታ ያደረግነው። ያው እኔ ማለት ስራውም እንዲህ አልመሰለኝም። ቀላል እንጂ አላውቅም። ለምን እንደዚህ አቅልዬም እንዳሰብኩት አላውቅም። እንኳንም ስራሽን አየሁት። እስልምናን ብለሽ ነው ይሄን ሁሉ ነገር የምታደርጊው። በ9 ዓመትሽ ነው የሰላምሽው። 14 ዓመትሽ ደግሞ እንደዚህ ያለ ጫና ውስጥ ገብተሻል። ለሽ የተሻለ ነገር እንሰጥሻለን የሚሉ ሀሳቦች የሉም ከቤተሰብ ነበሩ? እንደዚህ ቀን ስራ ከምትሰሪና ወደ እምነትሽ እኮ ብትመለሽ ምናምን ትላለሽ ማዘሩላ። ይሄው እስላም ሆነሽ ምን አገኘሽ ምናምን እንደዛ ነው የምትለው። ግን ያንቺ ምላሽ ምንድን ነው? ወይ አይ አልፈልግም ነበር እኔ ብላት። ለምን? አንዴ ወስኜ የገባሁበት እምነት አይደለም እንደፈለግሽ የምትወጪበት መጋቢበት እንትን አይደለም። ስለዚህ እኔ በሳይ ነው እንደው በወሬያችን ላይም ስናወራ ስቱዲዮ ላይ ከእናትሽ ጋር ብቻ እንደምትኖሪ ወንድም እህቶች እንደሌሎች ነግረሽን ነበረ። አባትሽ ጋር ተለያይተው ነው ወይስ ለምን አብራችሁ አላደጋችሁም? እንደ ቤተሰብ ለማኖራችሁም አንድ ላይ? ፋዘር ጋር ተለያይተዋል። ኦኬ። እንደተወለድኩ ነበር ከፋዘር ጋር የተለያዩት። ማዘር እንደምትለኝ ከሆነ ፋዘር ሴት ልጅ ምናምን ነገር አልፈልግም ብሎ ነው ተለያዩ። እኔ ስወለድ ማለት ነው። ሴት ለምን ተወለደች ተብሎ? ያው ማዘር ስጠይቃት ይሄንን ነው ምላሽ ነው የምናገርልኝ። እንግዲህ የዛሬዋ መንገደኛ ፊርዳውስ ላገኘችው አዲስ እውነት ላገኘችው አንድና ብቸኛ ለሆነ አምላካችን አላህ Subhanahu Wa Ta'ala እሱም ብላ ዛሬ በ14 ዓመቷ ይሄንን ህይወት መርጣ እየኖረች ነው። ብዙዎቻችን እንደዚህ ያለ ህይወት ቢገጥመን ካለንበት ነገር ላይ ያለን አቋም ምንድነው የሚለውን እየፈተሽን ቆይታ እንዳደረግን ተስፋ አደርጋለሁ። አብራችሁ ተነበራችሁ በድጋሚ እጅግ አድርገን እናመሰግናለን። ሰው ሐስዶም ይሁን ተገርሞ ወዶም ተደንቆ ሲያይ ቢስሚላህ ማሻአላህ እሱ ካላት አሊያም አንተ ራስህን በዱዓ ማጠብቅ ከሆነ የአይል ራት ሆነ። ወሊድ ኢብኑ አብዱል መሊክ የሂሻም ወንድም ነው። እሱ ያኔ ንጉስ እያለ ዑርወት ብን ዙበይር ወዳጁ ነበር። ሊዘይረው ሄደ። ከዑርዋ ጋር መሐመድ የሚባል ልጅ አለው። በጣም ቆንጆ ልጅ ነበር። የሚያምር ልብስ አለበሰው። ወደ ንጉሱ ነውና የሚወስደው። ልክ ሲገባ አይኑ ላይ አረፈ። ማ هذا الغلام ይህ የሚያምር ልጅ ማን ነው? ወማ هذه الثياب ይህ የሚያምር ልብስስ ምንድነው? አለ ንጉሱ። አዳነቀው፣ አጨበጨበለት፣ ተገረመበት። ከዛም ልጁ ሊጫወት ከቤት ወጣ። ከግመሎቹ ጋር ሲራገጥ ግመሉ አንገቱ ላይ ቆመችና ወደ አኺራ ተሻገረ። አይን ሐቅል
ሚስተባበል ነገር የለም። ነብዩ አለይሂ ሰላቱ ወሰለም አንዴ ወደ ኡሙ ሰለማ ቤት ሲገቡ አንዲት ሴትን ሕፃን ልጅ አዩዋት። ጠሯቸው። ይች ልጅ የሰው ዓይን አግኝቷታል፣ ፊቷ እየተቀያየረ ነው፣ ዱዓ አድርጉባት። ዘምዘም ውሃ እየረጨ ቁል ሁወላህ እየቀራህ ልጆችህን ማሸት፣ ሲተኙ ከበተኙበት ቦታ ሄደ ዱዓ እያደረግ ጸጉራቸውን ገላቸውን ደበስበስ። ትምህርት ቤት የገጠማቸው ጉዳይ ካል፣ መንገድ ላይ ያያቸው ነገር ካል መንፈሳዊውን ሕክምና እነሱ ቁርአን ላይ እስኪደርሱ አንተ ነህ የምታግዛቸው። ነብዩ አለይሂ ሰላቱ ወሰላም በጣም የሚያምሩ ሁለት የልጅ ልጅ አሏቸው፣ ሐሰንና ሁሰይን የሚባሉ ከጎን ቀርበው ነብዩን የሚስሟቸው፣ ሶላት ሲሰግዱ ላያቸው ላይ የሚወጡባቸው ውብ ልጆች አሏቸው። ታዲያ እነዚህን ልጆች ይዙና የሰይድና አሊ ልጅ የፋጡማ ልጅ ናቸው፣ ዱዓ ያረጉላቸው። አዑዙ እጠበቃለሁ ቢከሊማቲላሂ ታም ሙሉ በሆነው የአላህ ስም ሚን ኩል ሸይጣንን ወሐማ ከየትኛው ሸይጣንም ከየትኛው መርዝም እጠብቃችኋለሁ በአላህ ቃል ይላል። ወሚን ኩል ዐይን ላማ አጥቂ ከሆነች ዐይን በአላህ እጠብቃችኋለሁ ብለው ዱዓ ያረጉላቸው። ዱዓውንም ሲጨርሱ እንዲህ ነበር ይላሉ። አባቴ ኢብራሂም ልጆቹን እስማኤልና ኢስሐቅን እንዲህ ነበር ዱዓ በዚህ ነበር የሚያረጉላቸው ይላል።